ትምህርት ቤቶች በሙሉ በአስቸኳይ እንዲዘጉ ተወሰነ። ህወሓት በመላው ትግራይ ድንገተኛ አዋጅ አወጀ። ከአዋጁ ጀርባ ያለው ሚስጥር ይፋ ሆኗል። የህልውና ጉዳይ ነው። በመጨረሻም ኢትዮጵያ መረረች። ፑቲን ቃላቸውን ጠብቀዋል። ኢትዮጵያን በምስራቅ አፍሪካ ኃይል ሚዛን ማማ ላይ የሚያስቀምጠው ፕሮጀክት ድምጹን አጥፍቶ እየተሳለጠ ነው። ያልታሰበ የምስራች ከወደ ዱባይ ጠቅላዩ በሰዓት መሃል ሄደው ጨረሱት። ግዙፉ የኤምሬት ኩባንያ ለቢሾፍቱ አውሮፕላን ማረፊያ ግንባታ በቢሊዮን ዶላሮች ይዞ መጣ። ኢራን ለትራምፕ ምላሽ ሰጠች። ቴህራን ያዘጋጀችው አዲስ የሰላም አማራጭ ዝርዝር ሰነድ ሾልኮ ወጥቷል። ላቀድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ቶሎ እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አለያም በ0943 084838 ላይ ያገኙናል። ህወሓት በትግራይ ክልል ዳግም ሊከፍተው ላሰበው ጦርነት እንቅስቃሴውን አጠናክሮ ቀጥሏል። ህዝባዊ ቅቡልነቱ አደጋ ውስጥ የወደቀ ህወሓት ለጦርነት ዝግጅት ይረዳው ዘንድ ትምህርት ቤቶች በአስቸኳይ እንዲዘጉ መወሰኑን የተሰማው ይህ ህወሓት በድንገት ያወጀው አዋጅም በትግራይ ትልቅ ስጋት ፈጥሯል። እንመለስበታለን። በሌላ መረጃችን ደግሞ ኢትዮጵያ የኒውክሌር ጉዳይ የህልውና ጉዳይ ነው ማለቷን እንዲሁም ከዱባይ የተሰማው የምስራች ጨምረን ኢራን ለትራምፕ የሰጠችውን አዲስ ምላሽ አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በቅድሚያም የኒውክሌር ኃይል የህልውና ጉዳይ ነው ስትል ኢትዮጵያ አሳወቀች። የኒውክሌር ኃይል ለኢትዮጵያ የቅንጦት ምርጫ ሳይሆን ከቀን ወደ ቀን እያደገ የመጣውን የኃይል ፍላጎት ለማሟላት ዘላቂ የኢንዱስትሪ ሽግግር ለማምጣት የግድ የሚል የህልውና ጉዳይ መሆኑን የኢትዮጵያ ኒውክሌር ኃይል ምክትል ኮሚሽነር ሽፈራው ተሊላ ተናገሩ። ሀገሪቱ ኢኮኖሚዋን ይበልጥ ለማሳደግ ለአየር ንብረት ተስማሚ በሆኑ ታዳሽ ኃይሎች ላይ ትኩረት አድርጋ እየሰራች ቢሆንም የኢኮኖሚ ፈጣን እድገትና የኢንዱስትሪዎች መስፋፋት አስተማማኝና ከፍተኛ የኃይል አማራጭ መፈለግን አስገዳጅ አድርጎታል ብለዋል። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር በሀገሪቱ የወደፊት የኒውክሌር ኃይል ማመንጫ የሚሆን ቦታን ለመምረጥና ለማጥናት የሚያስችል ብሔራዊ ጥናት ከግንቦት 10 እስከ 14 ቀን 2018 ዓ.ም ማካሄድ ጀምሯል። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ የድርጊት መርሃ ግብርና ስትራቴጂካዊ ፍኖተ ካርታ መፈራረማቸው ይታወሳል። በዚሁ ወደ ሌላኛው መረጃችን ተሻገርን። ህወሓት ሁለት ጥብቅ ውሳኔዎችን አሳለፈ። ውሳኔዎቹ የጦርነት ዝግጅት አካል እንደሆኑም ታውቋል። ቡድኑ የአስቸኳይ ጊዜ አዋጅ ለማወጅ መዘጋጀቱ የተሰማ ሲሆን በ20 ቀናት ውስጥ ትምህርት ቤቶች ሙሉ በሙሉ እንዲዘጉ መወሰኑም ታውቋል። ቡድኑ በሰኔ ወር ጦርነት ለመክፈት ማቀዱን ተከትሎ ነው ትምህርት ቤቶች በአስቸኳይ እንዲዘጉ የወሰነው ተብሏል። ለጦርነት እየተዘጋጀ መሆኑ የሚነገርለት የህወሓት ቡድን በትግራይ ክልል ከመደበኛው ጊዜ ቀደም ብሎ ትምህርት እንዲዘጋ ውሳኔ አሳልፏል። ከፍተኛ የጦርነት ስጋት በተፈጠረበት ወቅት ትምህርት ቤቶች በአስቸኳይ ተማሪዎቻቸውን ፈትነው እንዲያሰናብቱ ጥብቅ ማሳሰቢያ ደርሷቸዋል የተባለ ሲሆን ግንቦት 30 ትምህርት እንዲዘጋ ሲል መምሪያ አስተላልፏል። ትምህርት ቤቶች ከግንቦት 30 ቀድመው እንዲጨርሱ በክልሉ ትምህርት ቢሮ የተፈረመ ደብዳቤ ትዕዛዝ ያወረደ ሲሆን ሁሉም ዞኖች፣ ወረዳዎችና ከተማ አስተዳደሮች እንዲያስፈጽሙ ደርሷቸዋል። ውሳኔው የተላለፈው ደብረጽዮን የጠቅላይ ሚኒስትር አብይ አህመድን ውሳኔ ሽረው ጀነራል ታደሰ ወረደን ካስወገዱ በኋላ በሰጡት መምሪያ ነው። ደብረጽዮን ጀነራል ታደሰን አስወግደው የደጀን ቢሮውን ከተቆጣጠሩ በኋላ ለመጀመሪያ ጊዜ ባደረጉት የካቢኔ ስብሰባ ስላመቱ የትምህርት የጊዜ ሰሌዳ መወያየታቸው ይታወሳል። ካቢኔ ውይይት ማድረጉ ከተገለጸ ከቀናት በኋላ ነው ትምህርት ቤቶች ተማሪዎቻቸውን እንዲያሰናብቱ መምሪያ የተሰጣቸው። የዓመቱ ትምህርት ከመደበኛው ጊዜ አንድ ወር ቀደም ብሎ እንዲዘጋ የተወሰነው ክልሉ ውጥረት ውስጥ በገባበት ወቅት ነው። በዚህም ትምህርት ቤቶቹ ተማሪዎቻቸውን ከግንቦት 30 በፊት እንዲበትኑ መምሪያ በመውረዱ በነዋሪዎች ዘንድ የግጭት መቀስቀስ ስጋቱን ከፍ አድርጎታል። ትምህርት ቤቶች በተሰጣቸው ማሳሰቢያ ዘል መምሪያ መሰረት ከመደበኛ እቅድ ውጭ ለተማሪዎቻቸው ፈተና ሰጥተው ግንቦት 30 ለመዝጋት እየተዘጋጁ ነው። አብዛኞቹ ትምህርት ቤቶች የዓመቱን የተማሪዎች ፈተና ከሚቀጥለው ሳምንት ጀምሮ ለመስጠት እየተዘጋጁ መሆኑን ምንጮች ገልጸዋል። የዓመቱ ትምህርት ገና ያላጠናቀቁ ተማሪዎች በድንገት ፈተና ወስደው ትምህርት እንደሚዘጋ ከተነገራቸው በኋላም በወላጆች በኩል ስጋት ተፈጥሯል። ትምህርት ቤቶች ለምን ከመደበኛው ጊዜ አንድ ወር ቀደም ብሎ ትምህርት እንዲዘጉ ማድረግ እንደተፈለገ የሚያውቁት ነገር እንደሌለ ወላጆች አስረድተዋል። ምንም እንኳን ትምህርት ቀድሞ ለመዝጋት በቀጥታ የተሰጠ ምክንያት ባይኖርም ወላጆች የሰሙት ተባራሪ መረጃ ስለመኖሩ ግን ይነገራል። ይኸውም ስልጣን በኃይል የተቆጣጠረው የህወሓት ቡድን ትግራይ የህልውና አደጋ ስለገጠማት የመከላከል እርምጃ ለመውሰድ ሁሉም የማህበረሰብ አካል መዘጋጀት አለበት በሚል ነው ተብሏል።
ህወሓት በፕሪቶሪያ ስምምነት መሰረት ትጥቅ አስፈትቶ የሸኘውን የቀድሞ ተዋጊዎች ጨምሮ በተለያዩ አካባቢዎች ኃይል እያሰባሰበ ነው። በአንዳንድ አካባቢዎች ወጣቶችን በግዳጅ ለውትድርና እየመለመለ መሆኑን የሚያመለክቱ መረጃዎች በተደጋጋሚ መውጣታቸው ይታወሳል። ህወሓት ከሻዕቢያ ጋር በማበር ጦርነት ለመክፈት በዝግጅት ላይ ነው እየተባለ በሚገኝበት ሰዓት ደግሞ የግድያ ሙከራ እየተደረገባቸው የሻዕቢያ ከፍተኛ ጀነራል ዝምታቸውን ሰብረው ተከስተዋል። ጀነራሉ ከ30 ዓመት በፊት ምጽዋን ለመቆጣጠር ስለተደረገው ውጊያና ስለአሁኑ የቀይ ባህር ትኩሳት አነጋጋሪ አስተያየት ሰንዝረዋል። የግድያ ሙከራ እየተደረገባቸው ጀነራል ስብሐት ኤፍሬም ከ8 ዓመታት በኋላ ለመጀመሪያ ጊዜ በአደባባይ ታዩ። የቀድሞው የኤርትራ ኢነርጂና ማዕድን ሚኒስቴር ጀነራል ስብሐት ኤፍሬም ከ8 ዓመታት በኋላ ለመጀመሪያ ጊዜ በኤርትራ ቴሌቪዥን ላይ ታይተዋል። ጀነራሉ የታዩት ፈንቅል በሚል ርዕስ በተከታታይ እየቀረበ ባለውና ትላንት በተላለፈው 74ኛ ክፍል ዶክመንተሪ ፊልም ላይ ነው። ይህ ትላንት የተላለፈው ዶክመንተሪ ከፈንቅል ዘመቻ ውስጥ ከ1990 እስከ 1991 የተካሄደውን ወፍሪ ደንካሊያ የተሰኘውን የሚዳስስ ሲሆን በወቅቱ ጀነራል ስብሐት የህግደፍ ወታደራዊ አዛዥ ነበሩ። በዶክመንተሪው ላይም የወፍሪ ደንካሊያን ስትራቴጂ ጠቀሜታ ሲገልጹ ተሰምተዋል። ከዚህ ቀደም በተላለፉት የዶክመንተሪ ክፍሎች ላይ ጀነራል ስብሐት ሲናገሩ የተደመጡ ቢሆንም የቀረቡት ንግግሮቻቸው ግን ከዓመታት በፊት የተናገሯቸው ነበሩ። በትላንትናው ዶክመንተሪ ግን ከገጽታቸው አኳያ አሁን እየተቀረጸ መሆኑን በቀላሉ ለማወቅ ይቻላል። ጀነራል ስብሐት ከዛሬ 8 ዓመት በፊት ማንነቱ ያልታወቀ ግለሰብ መኖሪያ ቤታቸው ድረስ ሄዶ የግድያ ሙከራ ያደረገባቸው መሆኑ የሚታወስ ነው። ይህንን ተከትሎ በደረሰባቸው ጉዳት ለሕክምና ወደ ውጭ ሀገር መሄዳቸው በስፋት እየተዘገበ ቢሆንም የኤርትራ መንግስት ግን በጉዳዩ ላይ ይፋዊ መረጃ አልሰጠም። ቢሆንም በጃፓን የኤርትራ አምባሳደር የሆኑት እስጢፋኖስ አፈወርቂ በወቅቱ ስብሐት በቶሎ እንዲያገግም እመኛለሁ፣ ይህንን የጭካኔ ድርጊት ማወግዛለሁ በማለት ትዊተራቸው ላይ ጽፈው ነበር። በቀጣይ መረጃ ጠቅላዩ በሰዓት መሃል ሄደው ጨረሱት ያስባለው ግዙፍ የኤምሬት ኩባንያ ለቢሾፍቱ አውሮፕላን ማረፊያ ግንባታ ቢሊዮን ዶላሮችን ይዞ መጣ። በሶሪያና ኳታር ውስጥ በጣም ትልቅና ሰፊ የንግድ ተቋም ያለው የአልሀያት ቤተሰብ በአፍሪካ መሰረተ ልማት ላይ ኢንቨስት ለማድረግ እያቀደ ሲሆን በኢትዮጵያ በ12.5 ቢሊዮን ዶላር በሚገነባው የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት ላይ ድርሻ ለመውሰድ ማለሙን ብሉምበርግ ዘግቧል። የቤተሰቡ ንብረት የሆነው ዩሲሲ ሆልዲንግ የተሰኘው ኩባንያ በኢትዮጵያ ከሚገነባው ሜጋ አየር ማረፊያ በተጨማሪ በዲሞክራቲክ ሪፐብሊክ ኮንጎ የ400 ኪሎ ሜትር አውራ ጎዳና ግንባታን ጨምሮ በአፍሪካ ትላልቅ የትራንስፖርት ፕሮጀክቶች ላይ ለመሳተፍ አልሟል። የታዋቂው የባለ ሀብቶች ቤተሰብ በህዳር 2025 ዓ.ም በተካሄደው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ስነ ስርዓት ላይ ከተገኙ ጥቂት ተደማጭ የዓለም ታዋቂ ሰዎች መካከል አንዱ ነበር። ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገነባውና በዛሃ ሀዲድ አርኪቴክቶች ዲዛይን የተደረገው ይህ አዲስ አየር ማረፊያ የኢትዮጵያ አየር መንገድ የወደፊት የአቪዬሽን ማዕከልነት ለማጠናከር ያለመና በአፍሪካ ትልቁ እንደሚሆን ይጠበቃል። በዘንድሮ የጥር ወር ላይ የመጀመሪያው ምዕራፍ ግንባታ የተጀመረውና 35 ስኩዌር ኪሎ ሜትር መሬት ላይ የሚያርፈው ይህ አውሮፕላን ማረፊያ በመጀመሪያው ምዕራፍ 60 ሚሊዮን ተሳፋሪዎችን የማስተናገድ አቅም ይኖረዋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አጠቃላይ ፕሮጀክቱ ተጠናቆ ሲያልቅ በዓመት እስከ 100 ሚሊዮን ተሳፋሪዎችን ማስተናገድ የሚችል የአህጉሪቱ ዋነኛ የትራንዚት መተላለፊያ ይሆናል። በመጨረሻም ኢራን በጦርነት ለደረሰባት ውድመት ካሳ እንዲሆን የአሜሪካ ወታደሮች እንዲወጡ የሚጠይቅ ሀሳብ አቀረበች። ኢራን በሁሉም ግንባሮች የተከፈቱ ጦርነቶች እንዲቆሙና ለደረሰባት ጉዳት ካሳ እንዲከፈላት የሚጠይቅ የስምምነት ሀሳብ አቀረበች። አዲሱ የሰላም እቅድ በሊባኖስ ውስጥ የሚካሄደውን ጨምሮ በሁሉም ግንባሮች የሚደረጉ ጦርነቶች እንዲቆሙ፣ በኢራን አቅራቢያ እየሰፈሩ የአሜሪካ ወታደሮች እንዲወጡና በጦርነቱ ለደረሰባት ውድመት ካሳን እንዲከፈላት የሚጠይቅ መሆኑን የአገሪቱ መገናኛ ብዙሃን ዘግበዋል። ቴህራን የሰላም እቅዱን በሚመለከት በሰጠችው የመጀመሪያ አስተያየት ምክትል የውጭ ጉዳይ ሚኒስትሩ ካዛም ጋሪባባዲ ማዕቀቦች እንዲነሱ፣ እንዳይንቀሳቀሱ የታገዱ ንብረቶቿ እንዲለቀቁ እንዲሁም የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ መጠየቃቸውን ኢርና የዜና ወኪል ዘግቧል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ የቴህራን አዲሱ እቅድ ከዚህ በፊት ካቀረበችውና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቆሻሻ ሲሉ ውድቅ ካደረጉት ብዙም የተለየ አይደለም። ትራምፕ ሰኞ ዕለት አቅደውት የነበረውን ጥቃት ያቆሙት ቴህራን ለዋሽንግተን አዲስ የሰላም እቅድ መላኳን ተከትሎ መሆኑን ተናግረው የኢራን የኒውክሌር ፕሮግራም ለመገደብና ከስምምነት ላይ ለመድረስ በጣም ጥሩ እድል አለ ብለዋል። ትራምፕ በማህበራዊ ሚዲያ ልጥፋቸው ኳታር፣ ሳውዲ አረቢያና ዩናይትድ አረብ ኤምሬትስ፣ አሜሪካ እንዲሁም የመካከለኛው ምስራቅ ሀገራት ሊቀበሉት የሚችሉት ስምምነት ላይ ሊደረስ ይችላል በማለት ጥቃቱ እንዲዘገይ መጠየቃቸው
እንደሚጠብቃቸው ተናግረዋል። ዶናልድ ትራምፕ ሰኞ ዕለት ኢራን የኒኩሌር የጦር መሳሪያ እንዳታገኝ የሚያደርግ ስምምነት ላይ መድረስ ካልተቻለ ደስተኛ እንደማይሆኑ አክለዋል። በመርካቶ ተክለ ሃይማኖት የንግድ ባለቤት ለመሆን ታላቅ ዕድል በ440 ሺህ ብር ቅድመ ክፍያ ብቻ ተወዳዳሪ በማይገኝለት በመርካቶ ተክለ ሃይማኖት የንግድ ሱቆችን ሽያጭ በይፋ ጀምረናል። ለእርስዎ ንግድ የሚመጥኑ የተለያዩ የካሬ አማራጮችንም ይዘን ቀርበናል። ለጥቃቅንና አነስተኛ ንግዶች በ11 ካሬ፣ በ16 ካሬ፣ በ22 ካሬ እንዲሁም በ32 የካሬ አማራጭ ሲኖረን ለሱፐርማርኬት፣ ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎችም አሉን። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። መርካቶ ላይ ዛሬ ኢንቨስት ማድረግ የንግዶን የወደፊት ጉዞ ማረጋገጥ ነው። ልብ ይበሉ፣ እኛ ጋር ልዩ የሚያደርገን አንድ ነገር አለ። ለጋራ መጠቀሚያ ወይም ኮመን ኤሪያ ተብሎ የሚከፈል ምንም አይነት ተጨማሪ ሂሳብ አይኖርቦትም። ይህ ማለት ሙሉ ክፍያው ለገዙት ካሬ ብቻ የሚውል ይሆናል። ያሉን የካሬ አማራጮች በጣም ውስኖች ናቸው። እድሉ ሳያመልጦት አሁኑኑ ደውለውልን ቦታውን ይዘዙ። ለበለጠ መረጃ በ0943 084880 አሊያም በ0943 0848 38 ላይ ያገኙናል። የተወዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።